ሰላም እንዴት ናችሁ? ክቡራን የዩኒካቢል ቤተሰቦች፣ በዚህኛው ቪዲዮ ደግሞ የሪሚዲያል ማቴማቲክስ የሚድ ኤግዛሞችን እናያለን ማለት ነው። በደንብ ከሙሉ ማብራሪያ ጋር ቆንጆ አድርገን እናያለን። ይሄ ሚድ ኤግዛም የወጣው ከቻፕተር 1 እና 2 ነው። ከተለያዩ ሀገራቶች የተወጣጡ ኮመን የሆኑ አብዛኛው የሀገራችን ዩኒቨርሲቲዎች ላይ የተሰጡ ሚድ ኤግዛሞችን የእነሱን ጥያቄ ነው ይዘንላችሁ የቀረብ ነው። በዚህ ትምህርታዊ ቻናል እንግዲህ ጠቃሚ ነገሮችን የምታገኙበት ነው። ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ጥያቄዎችን፣ ሁሉም ነገር መረጃዎችን ቴሌግራማችን ላይ እናስቀምጣለን። ግን የቴሌግራም ቻናላችን ለብዙ ሰው የለም። ጆይን አድርጉን ገብታችሁ እስቲ ቁጥራችን በዛ ይበል። እዛ ላይ ብዙ ነገሮችን ለመልቀቅ እንዲመቸን ሊንኩን እዚህ ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ቴሌግራማችንን ተቀላቀሉ። እሺ እዚህ ጋር ከትሩ ፎልስ እንጀምር። ያው ማስለ ትሩ ፎልስ ባይበዛም ሁልጊዜም በተለያየ ግቢ ፈተናዎች ላይ ሜድም ፋይናል ላይ አለ። አይበዛም ግን ቁጥሩ ሳይበዛ አለ። ኦኬ እስቲ የመጀመሪያው ጥያቄ ምን ይላል መሰላችሁ? A system of linear equation is called inconsistent if it has no solution and the graphs of the two lines are parallel ይላል። ትሩ ኦር ፎልስ ነው። ምንድነው የሚለው? የሊኒየር ኢኩዌሽን የሚባሉትን አወቃችሁ አይደለ? ላይክ እነዚህ ax plus b እኩል ይሆናል look ax plus b is equal to c ወይም ደግሞ cx plus d is equal to 0 ላይክ ኮንስታንት እዚህ ጋርም 0። እንደዚህ አይነት ኢኩዌሽን ነው ሊኒየር ኢኩዌሽን የሚባለው። እና ይሄ ኢኩዌሽን ኢንኮንሲስተንት የሚባለው ሶሉሽን ከሌለውና ግራፉ ደግሞ እንትን ከሌለው ይላል። ግራፉ ሁለቱም ላይኖቹ ፓራለል ከሆኑ ነው ኢንኮንሲስተንት የሚባለው ይላል። ትሩ ነው ፎልስ ነው? ይህንን በእንትን መልሱን ላይክ በጽሁፍ ላድርግላችሁ እዚህ ጋር ወደታች። ስለዚህ የአንደኛው መልሱ የሚሆነው ምንድነው? ትሩ ነው። ምክንያቱም ምንድነው እንትናችን ሪዝናችን ፓራለል ላይኖች የሚባሉት እንደዚህ ትይዩ መስመሮች ቦታ ላይም ወደ ታችም ሊሆን ይችላል። ትይዩ መስመሮች በጭራሽ ኢንተርሴክት አያደርጉም ማለት አይቆራረጡም፣ እርስ በርስ አይገናኙም። ዳት ሚንስ ኮመን ፖይንት የላቸውም። ስለዚህ ጥያቄው ትሩ ነው ማለት ነው። የመጀመሪያው ኩዌሽን ነምበር 1። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ኢዝ ኮልድ ኢንኮንሲስተንት ኢፍ ኢት ሃዝ ኖ ሶሉሽን ኢን ዘ ግራፍስ ኦፍ ዘ ቱ ላይንስ አር ፓራለል ለሚለው ጥያቄ መልሱ ምንድነው ማለት ነው? ትሩ ነው ማለት ነው የአንደኛው። ሁለተኛው ጥያቄ ምንድነው የሚለው እዚህ ጋር if the discriminant ኤኛው ኳድራቲክ ኢኩዌሽን ላይ b ስኩዌር ማይነስ 4ac የሚለው ማለት ነው። ኳድራቲክ ኢኩዌሽን ላይ ከዜሮ የሚያንስ ከሆነ ይሄ ነገር ከዜሮ የሚያንስ ከሆነ the equation has no real solution ኢኩዌሽኑ ምን የለውም ይላል? ሪል ሶሉሽን የለውም። ትሩ ነው ፎልስ ነው የኛው? መልሳችን ምንድነው? ትሩ ነው። ምክንያቱም the square root of negative number ሁልጊዜ undefined ነው አይደለ? ስለዚህ in the set of real number ምክንያቱም በሴት ኦፍ ሪል ነምበር undefined ነው square root of negative number ማለት ነው። ምክንያቱም ኔጌቲቭ ነምበርን አሁን ለምሳሌ እንደዚህ ስኩዌር ሩት ኦፍ ኔጌቲቭ 5 ብንል ይሄን ነገር በሴት ኦፍ ሪል ነምበር ለዚህ መልስ የለውም። ስለዚህ መልሳችን ትሩ ነው። አሁን ይሄኛው b ስኩዌር ማይነስ 4ac የሚለው ይሄ የኳድራቲክ ኢኩዌሽኑ ፎርሙላ ከዜሮ የሚያንስ ከሆነ ስኩዌር ሩት ውስጥ ላይ ኔጌቲቭ ከዜሮ የሚያንስ ከሆነ ምንድነው እንትኑ ጥያቄው እያለ ጥያቄውን በጣም መረዳት አለበት። ጥያቄው ምንድነው የሚለው? ሌዛን ዜሮ ከሆነ ይሄ ኳድራቲክ ኢኩዌሽኑ ዲስክሪሚናንቱ b ስኩዌር ማይነስ 4ac ከዜሮ ካነሰ ኢኩዌሽኑ ሪል ሶሉሽን የለውም ነው የሚለው። ስለዚህ መልሳችን ምንድነው? ትሩ ነው። አዎ የለውም። ምክንያቱም b ስኩዌር ማይነስ 4ac የሚባለው የት ነው ያለው? ራዲካል ውስጥ ነው አይደል ያለው? ምክንያቱም m ፕላስ ኦር ማይነስ አንደር ሩት ኦፍ b ስኩዌር ማይነስ 4ac በሚል ፎርሙላ ነበር አይደል የምናገኘው ኳድራቲክ ኢኩዌሽን ላይ። ስለዚህ እቺኛዋ ነገር ከዜሮ የምታንስ ከሆነ ማለት ከዜሮ ያነሰ ነገር ምንድነው? ኔጌቲቭ ነው። ይሄ ነገር እዚህ ውስጥ ያለው ራዲካል ውስጥ ያለው ኔጌቲቭ ገባ ማለት ሪል ሶሉሽን የለውም። ምክንያቱም አንድ ራዲካል ኔጌቲቭ አንዲፋይንድ ነው በሪል ነምበር። ለምሳሌ አሁን ይሄንን ስር ውስጥ ራዲካል ኔጌቲቭ 8 ማለት ምንድነው? አሁን ይሄንን የሚሰጥ ነገር የለም ማለት አሁን ይሄን እንኳን ብንል አሁን እዚህ ጋር ፖዚቲቭ 8 እንኳን ቢሆን ኔጌቲቭ ባይኖረው ማለት ነው። ፖዚቲቭ 8 እንኳን ቢሆን መፍትሄ ይኖረዋል በሪል ነምበር ላይ ማለት ነው። የሆነ ቁጥር ይሄንን ሊሰጠን ይችላል ራሱን በራሱ አባዝቶ ምናልባትም 2.9 እንደዛ ምናምን ሊመጣ ይችላል። ግን ኔጌቲቭ አይመጣም። ኔጌቲቭ የሚሰጠን ራሱን በራሱ አባዝቶ ኔጌቲቭ የሚሰጠን ቁጥር የለም። ስለዚህ መልሳችን ከዛ ነገር ጋር ነው የሚያያዘው። እውነት ነው። ሶስተኛው ምንድነው የሚለው? the domain of rational function includes all real numbers including those that make the denominator 0 ይላል። የራሽናል ፋንክሽን ዶሜኑ ምን ያካትታል ይላል? ሪል ነምበሮችን
እንዲሁም ደግሞ ዲኖሚኔተራቸው ኢንክሉዲንግ እንዲሁም ደግሞ ዲኖሚኔተራቸውን ዜሮ የሚያደርጉትን ሁሉ ያካትታል ዶሜኑ ይላል። ትሩ ነው ፎልስ ነው? ሶስተኛው ጥያቄ እሺ ፎልስ ነው። ምክንያቱም ሶስተኛው ጥያቄ ፎልስ ነው። ምክንያቱም ደግሞ ዶሜኑ መስት የግዴታ ዶሜኑ ምን ኤክስክሉድ ማድረግ አለበት? ዲኖሚኔተሩን ዜሮ የሚያደርገውን የግዴታ ኤክስክሉድ ማድረግ አለበት። ምንድነው የሚለው ጥያቄያችን ላይ ኢንክሉድ ነው የሚለው። ስለዚህ ፎልስ ነው፣ ፎልስ ነው። የሶስተኛው ጥያቄ ፎር አ ፈንክሽን ቱ ቢ ባይጀክሽን፣ ባይጀክሽን ማለት ዋን ቱ ዋን ፈንክሽን የሚባለው ማለት ነው። ኢፍ ቦዝ ኦን ቱ ኢንጀክሽን ኤንድ ኦን ቱ ሰርጀክሽን ይላል። አዎ የግዴታ ልክ ነው። አንድ ፈንክሽን ዋን ቱ ዋን ለመሆን ዋን ቱ ዋንም ኦንቱ መሆን አለበት፣ ኢንጀክሽንም ሰርጀክሽንም መሆን አለበት። ባይጀክቲቭ ማለት ሁለቱ ነው፣ ዋን ቱ ዋን እና ኦንቱ የሆነ ነው። ስለዚህ ጥሩ ነው። በጣም ቀላል ጥያቄ ነው። ኦኬ አምስተኛ ጥያቄ ዋት ኢዝ ዘ ሶሉሽን ፎር ይላል። ሉክ የአምስተኛውን ጥያቄ ይዩት። ዋት ኢዝ ዘ ሶሉሽን ኦፍ ምርጫ ነው። አሁን ወደ ምርጫ ገብተናል። ፎር ኤክስ ኢን ዘ ኢኩዌሽን 1/16 and the power of 3x minus 1 ይላል። ስለዚህ አሁን ምንድነው ይሄንን ለማግኘት ምን ማድረግ አለብን? እቺኛውን ወደዛ ፎርሙላ መቀየር አለብን። እስቲ እንስራት። አምስተኛ ሉክ በዛ በኩል 32 አለ አይደል? 32 ስላለ 32 the power of ምንድነው የሚሆነው? -4 ሉክ እዚህ ጋር ጥያቄውን ቆይ ወደዚህ ላምጣላችሁ። ጥያቄው ምንድነው የሚለው 1/16 the power of 3x minus 1 እኩል ይሆናል 32 ነበር የሚለው አይደለ? በደንብ 1/16 ማለት ይሄ ማለት 1/16 ማለት 16 ማለት በሁለት ፓወር ስንቀይር ምንድነው ወደ ኮመን ፓወር መቀየር አለብን። እነዚህን ሁለቱን እዚህ ጋር 1/ን ተውትና 16ን ወሰዱ። 16 ወደ ፓወር ሲቀየር 2 the power of 4 አይደለም የሚሆነው? 2 the power of 4 ነው የሚሆነው። 16 ማለት 2 the power of 4 ነው። 32 ማለት ደግሞ 2 the power of 5 ነው። በደንብ ሁለቱን አሁን 2 the power of 4 እና 2 the power of 5ን አመጣን። ግን እዚህ ጋር ያለው ደግሞ ምን የሚል ነው? 1/16 የሚል ነው። ገብታችኋል? 1/16 የሚል ነው። ስለዚህ ምን እናድርግ? 1/16 የሚለውን በሌላ አገላለጽ ምንድነው ብያችኋለሁ? 1/16 የሚለው 1/2 the power of 4 ነው ብያችኋለሁ አይደል? እቺኛዋን ነገር ወደ ላይ ስታወጣት እቺ ማይነስ አትሆንም? ምንድነው የምትሆነው? 2 the power of -4 እንደማለት ነው ይሄ በቃ። ስለዚህ ምን እናድርግ? አሁን ቀለናል ማለት ነው። እቺኛዋን ነገር ወደዚህ እንደቀለበት ገብቷቸዋል። ስለዚህ በደንብ ከገባችሁ እዚህ ጋር ለመጻፍ በይዞ በደንብ ስለማይመቸኝ ነው ከይቅርታ ጋር። ከዛስ 2 the power of -4 ማለት ምንድነው ብያችኋለሁ? 1/16 the power of 3x የሚለው -1 የሚለው እቺ 1/16 የሆነችው 2 the power of -4 ናት። ምክንያቱም 16 የምትባሏ ምንድናት? 2 the power of 4 ስለሆነች እቺ ወደ ላይ ስትገለበጥ ኔጌቲቭ እንደሆነች ገብታችኋል። ከዛ ሁለቱንም በተመሳሳይ ቤዝ አድርገናቸዋል። ሁለቱም በተመሳሳይ ያው የኤክስፖነንት ህግ ነው። እሺ በጣም ቀላል የሆነ ማትስ ነው። ከዛን አሁን ምን እናድርግ? እቺም ሁለት ናት። ስለዚህ አሁን ይሄንን ነገር ወደዛ ወደ ላይ አድርገን እናባዛቸው። እነዚህ እንደፈለግን ከዚህ በኋላ መስራት እንችላለን። በጣም ቀላል ስለሆነ ምን እናድርግ? አሁን እቺን -4 እና 3x ስናባዛ -12x ይሆናል። ከዛ -4 ሲባዛ -1 ማለት ከላይ ያለውን ብቻ ነው ያልኩ ያለው። -4 ሲባዛ -1 ደግሞ +1 ነው። +4 ይሆናል። +4 ነው። ስለዚህ ይሄ እንደዚህ መጣለን እኩል ይሆናል። ምክንያቱም 2 the power of ነው አትርሱ፣ ከላይ በኩል ነው ያለው። እዚህ ጋርም ደግሞ 2 the power of ነው፣ ከዛ 5 ነው። ስለዚህ እኛ ይሄ ተመሳሳይ ስለሆነ ይሄን ትተን እነዚህን ብቻ ማየት እንችላለን። ስለዚህ አሁን ገብቷቸዋል። እኩል ይሆናል 5 እንላለን። ዘን እዚህ ጋር እንቀጥል። -12x is equal to እቺኛውን 4 ወደዛ እንወስድና እንቀንስ 5 - 4 ይሆናል። ከዛ -12x is equal to 5 - 4 ደግሞ 1 ነው። ስለዚህ ይሄ ማለት x is equal to -1/12 ይሆናል ማለት ነው። ስለዚህ መልሳችን ይሄ መምጣት አለበት። እሺ ምርጫችን ጋር እንመለስ። ስለዚህ x is equal to -1/12 የሚለው ይኸው እዚህ ጋር ነው ያለው ማለት ነው። እዚህ ጋር ነው ያለው። እሺ እንቀጥል። ስድስተኛ ጥያቄ ላይ ምንድነው የሚለው? if the sum of the roots of x square plus k plus 1x plus 7 is equal to 0 is -3 then what is the value of k ይላል። የዚህኛው የሩቶቹ ድምሩ
እንደዚህም ኔጌቲቭ 3 የሚመጣ ከሆነ የዚህ ኢኩዌሽን ማለት ነው የኬ ቫልዩ ስንት ነው? ኬ ስንት ብትሆን ነው ይሄ ነገር ኔጌቲቭ 3 ሊመጣ የሚችለው ነው የሚለው። ኔጌቲቭ 3 ሊመጣ የሚችለው። እሺ እንስራ እስቲ ስድስተኛውን ጥያቄ በደንብ አድርገን። ስለዚህ ሩቱን የምናገኘው እንዴት ነው? ሳም የሚባለው የሩቱ ሳም ምንድነው የሚሆነው? ማይነስ ኦፍ ቢ ኦቨር ኤ ነው። ቢ ቦታ ላይ ደግሞ የቢን ቦታ የሚይዘው ከኤክስ ቀጥሎ ያለው ቁጥር ነው። ማለት ማይነስ ኦፍ ኬ ፕላስ ዋን ነው አይደለ? ኤ የሚባለው ደግሞ የኤክስ ኮፊሽንት ነው፣ ዋን ነው። ስለዚህ ማይነስ ኦፍ ኬ ፕላስ ዋን ኢዝ ኢኳል ቱ ማይነስ 3። ይሄ ማለት እንዴት መሰላችሁ? ሰፊ ቦታ ስንጠቀም እስቲ ወታች አድርገ ነው ሉክ እዚህ ነጭ ቦታ ያመቻቸውት ይሄን ለመስራት ነው። አሁን ሰማችን ምንድነው? ጥያቄው እንደዚህ አይነት ነው አይደለ? ኤክስ ፕላስ ነው ኤክስ ማይነስ ኢንቱ ኬ ፕላስ ዋን ምናምን ብሎ እዚህ ኳልቱ 0 ብሎ እንትኑ ማይነስ 3 ይመጣል ሩቱ። ግን አሁን እኛ ከዚህ ውስጥ የምንፈልገው ምንድነው? ማይነስ ቢ ኦቨር ኤ የሚባለው ምን ማለት ነው? ማይነስ ኦፍ ኬን ማይነስ እናደርጋለን። እችኛዋ ኬ ፕላስ ዋን ሲካፈል ለዋን ያው እችኛዋ የኤክስ ኮፊሽንት ናት። የሩት ፎርሙላ ሜቢ ካልገባችሁ እሱን መረዳት ነው። ከዛ ኔጌቲቭ 3 እንላለን፣ ኢኩዌት እናደርጋለን። አሁን ይሄ ኦቨር ዋን ነው አይደለ? ኦቨር ዋን ማለት ራሱ ነው የሚሆነው አይደለ? ምንም ሌላ ነገር የለም። አንድ ነገር ለአንድ ስናካፍል መልሰን ራሱ ነው የምናገኘው። ስለዚህ ይሄ ዋኑ ይጠፋና ዋኑ እናጥፋና እኩል ይሆናል ማይነስ 3 ብቻ እንበል። እችን ማይነስ በዚያ እናጠፋ፣ በቃ አጠፋን። ከዛ በኋላ አሁን ምን ቀረችን? ፖዚቲቭ ብቻ ነው የሚቀረው ማለት ነው። ምንም አይነት ኔጌቲቭ አይኖርም። ይሄ ማለት ምን ብቻ ነው የሚቀረን? ኬ ፕላስ 3 ኖ ኬ ፕላስ ዋን ነው 3 አይደለም፣ ዋን እኩል ይሆናል 3 ነው። ምክንያቱም እዚህ ጋር የነበረውን ኔጌቲቭ እዚህ ጋር የነበረውን አስፍቶታል። ከዛስ ኬ ማለት እቺ 3 ወደዛ ሄዳ አትቀንሳትም። 3 ማይነስ 1 ነው የሚሆነው አይደል? ለኛው ወደዚህ እቺኛዋ ስትመጣ ኬ ስንት ሆነችን? 2 ሆነች። ስለዚህ የኬ ቫልዩ ስንት ሆነ? 2። በቃ በጣም በቀላሉ አገኘን። ወደ ምርጫችን ነው። አያችሁ እዚህ ጋር ምን መሰላችሁ? ሩት የሚባለው ነገር እንዴት ነው የሚገኘው? ማይነስ ቢ ኦቨር ኤ ብለን ነው የምናገኘው። ማይነስ ቢ ኦቨር ኤ ማለት ደግሞ እዚህ ጋር ያውላችሁ ሳም ኦፍ ሩት አጠቃላይ ሳሙ እንደዚህ ነው የሚገኘው። ማይነስ ቢ ኦቨር ኤ ኢዝ ኢኳል ቱ ሩቱ ስንት ነው? እሱም ኔጌቲቭ 3 ነው። ስለዚህ እዚህ ጋር ማይነስ ቢ ማይነስ ኦፍ ቢ ማለት እችኛዋ ናት። እዚህ ጋር ኤ የኤክስ ኮፊሽንት አንድ ናት። ከዛ ኤ ማለት ኤ አንድ ናት። ከዛ ማይነስ ኦፍ ቢ ማይነስ ቢ ማለት ኬ ፕላስ ዋን ናት። ስለዚህ እችኛዋን ኮፊሽንት ኦቨር ኤ አድርገን ነው የምናገኘው ማለት ነው። ስለዚህ የዚህኛው መልስ ስንት ነው? ከያችን 2 መታልናለች። ኤ ነው መልሳችን። ኦኬ 7ኛ ጥያቄ ላይ እንሂድ። which one of the following represents the domain of f of x is equal to x over x square plus 3x minus 10 ይላል። የዚህኛውን ዶሜን ሪፕሬዘንት የሚያደርገው የትኛው ነው? ኤ ላይ ኤክስ ኢዝ አን ኤለመንት ኦፍ ሪል ነምበር ኤክስ ዲፍረንት ፍሮም 5 ኤንድ ኤክስ ዲፍረንት ፍሮም -2 ይላል። ይህንን ዜሮ የሚያደርገውን መፈለግ እንችላለን፣ ግን ያንን ብቻ ሳይሆን ይሄ እንደዚህ አይነት ፈንክሽን ስመጣ በደንብ ሰርተን ነው ማምጣት ያለብን። እሺ 7ኛው ሶልቭ ነው። እሺ 7ኛው ጥያቄ እንደዚህ ነው የሚለው ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ኦቨር ኤክስ ስኩዌር ፕላስ 3x ማይነስ 10 ነው የሚመጣው አይደለ? ስለዚህ እችኛውን ፋክተራይዝ እናርግ። እችኛውን ብቻ ፋክተራይዝ ማድረግ ነው። ኤክስ ስኩዌር ፕላስ 3x ማይነስ 10 የሚለው ተባዝቶ 10 ሊሰጠን የሚችል ተደምሮ 3 የሚሰጠን ቁጥር ማን ነው? ተደምሮ 3 ሊሰጠን የሚችል ተባዝቶ ግን 10 የሚሰጠን ያው 5 እና ኔጌቲቭ 2 ነው አይደለ? አሁን ፖዚቲቭ 5 ላይ ኔጌቲቭ 2 ብናደርግ 3 ይሰጠናል፣ ግን ብናባዛቸው ኔጌቲቭ 10 ይመጣል። ተባዝቶ ኔጌቲቭ 10 የሚሰጠን ተደምሮ 3 የሚሰጠን ማን ነው? ስለዚህ ይሄንን ምን አድርገን እንበትናለን? ኤክስ ሲደመር 5 እና ኤክስ ሲቀነስ 2 ይሄን አስረድቻለሁ አንድ ቪዲዮ ላይ። ከዛን ስለዚህ ኤክሳችን እዚህ ጋር ፋክተር አውት ስናደርግ እዚህ ላይ አሳያችሁ ራሱ በቃ እቺኛውን ፋክተር አውት ማድረግ ነው። እቺኛውን ፋክተር አውት ስናደርግ ተደምሮ 3 ሊሰጠን የሚችል ተባዝቶ ኔጌቲቭ 10 የሚሰጠን ያው 5 እና ኔጌቲቭ 2 ናቸው። 5 ሲቀነስ 2
3 ይሆናል። 5 ሲባዛ ኔጌቲቭ 2 ደግሞ ኔጌቲቭ 10 ይመጣል። ስለዚህ ኤክስ ፕላስ 5 እና ከታች ያለው ማለት ነው ኤክስ ማይነስ 2 ይሆናል። ያው መልሰን ብናባዛ ይሄን እናገኛለን። ከዛስ እኩል ይሆናል 0 እንልና ኤክስ ሲደመር 5 እኩል ይሆናል 0 አንድ ጊዜ ከዛ ኤክስ ማይነስ 2 ኢዝ ኢኳል ቱ 0። በዚህኛው ኬዝ ኤክስ ሲደመር 5 0 ከሆነ ኤክሳችን ኔጌቲቭ 5 ነው የምትሆነው። እዚህ ጋር ደግሞ ፖዚቲቭ 2 ነው የምትሆነው። ስለዚህ ኤክሳችን ከ5 እና ከፖዚቲቭ 2 የተለያየች ናት። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? ኤክስ ዲፍረንት ፍሮም ነው ኔጌቲቭ 5 እና ፖዚቲቭ 2 ቢ ነው። ያው ኤክስ ከኔጌቲቭ 5 መለየት አለበት፣ ከፖዚቲቭ 2 መለየት። ምክንያቱም እነዚህ ዜሮ ያደርጋሉ ዲኖሚኔተሩ። ያው ነገሮች ለዜሮ ስለማይካፈሉ ከታች በኩል ዜሮ ሊመጣ አይገባም። ኦኬ 8ኛ ጥያቄ ጋር እንምጣ። 8ኛ ጥያቄ ምንድን ነው የሚለው? ዋት ኢዝ ዘ ሬንጅ ኦፍ ዘ ሲግናል ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ሳይን ኦፍ ኤክስ። ሬንጁ ምንድን ነው የሳይን ኦፍ ኤክስ ነው የሚለው 8ኛ ጥያቄ። የዚህ መልስ ቀላል ነው። ኤ ላይ ሪል ነምበር ይላል፣ ቢ ላይ ደግሞ በብሬስ ላይ 0 እና 1 ይላል፣ ሲ ላይ ደግሞ -1 0 እና 1 ይላል፣ -1 እና 1 ይላል። ይሄ የሚታወቅ ነው የሳይን ፋንክሽን። ስለዚህ የዚህ መልስ ግልጽ ነው፣ ሲ ነው። የዚህኛው ሳይን ኦፍ ኤክስ የሚባለው ወይ -1 ወይ 0 ወይ 1 ነው የሚሆነው፣ ከሶስቱ አንዱ ነው። ሲ ነው ምርጫ ከመጣላችሁ በዚህ መልኩ ማለት ነው። እሺ እዚህ ጋር ደግሞ ምን የሚል አለ? ኢፍ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ከሆነ እና ጂ ኦፍ ኤክስ ደግሞ ኤክስ ፕላስ 2 ከሆነ ዘ ቫሊዩ ኦፍ ኤክስ ፎር ዊች ፎግ ኦፍ ኤክስ ኢዝ ኢኳል ቱ ጎፍ ኦፍ ኤክስ ከሆነ የኤክስ ቫሊዩ ስንት ይሆናል? ስለዚህ እነስራ እስቲ። ፎግ ኦፍ ኤክስ እና ጂ ጎፍ ኦፍ ኤክስ እኩል ከሆነ ይላል። ስለዚህ መጀመሪያ ፎግን እንስራ። ፎግ ኦፍ ኤክስ ምን ማለት ነው? ፎግ ኦፍ ኤክስ ማለት ኤፍ ኢንቱ ጂ ኦፍ ኤክስ አይደለም የሚሆነው አይደል? ስለዚህ እናስገባ ኤፍ ኢንቱ ጂ ኦፍ ኤክስ። ጂ ኦፍ ኤክሳችን ስንት ነው? ኤክስ ፕላስ ቆይ እስቲ ወደዚህ አድርገን እንስራ። ፎግ ማለት ምን ማለት ነው? ኤፍ ኢንቱ ጂ ኦፍ ኤክሳችን ስንት ናት? ኤክስ ፕላስ 2። እሺ ኤፋችን ደስ ኤፍ ኦፍ ኤክስ ኤክስ ስኩዌር ነው ማለት ኤክስ ፕላስ ያው በቀላሉ ኤክስ ፕላስ 2 ዘ ሆል ስኩዌር ማለት ነው። ምን ማለት ነው? ይሄ ደግሞ ኤክስ ፕላስ 2 ሲባዛ ኤክስ ፕላስ 2 ማለት ነው። እሺ እና ባዛ ኤክስ እና ኤክስ ኤክስ ስኩዌር ይሆናል ፕላስ 2ኤክስ ከዛ እንደገና አሁንም ፕላስ 2ኤክስ ከዛ እንደገና 2 ታይምስ 2 ፕላስ 4 ነው የሚሆነው። ስለዚህ ኤክስ ስኩዌር ፕላስ 4ኤክስ ፕላስ 4 ነው የሚሆነው። ስለዚህ እዚህ ጋር ያውላችሁ የፎግን እናስቀምጥ። ፎግ ኦፍ ኤክስ ስንት ነው ይመጣልኝ? ኤክስ ስኩዌር ፕላስ 4ኤክስ ፕላስ 4 መጣልኝ። አሁን ደግሞ ጎፍ ኦፍ ኤክስ ነው የምፈልገው። ጎፍ ኦፍ ኤክስ ደግሞ ጂ ኢንቱ ኤፍ ኦፍ ኤክስ ማለት ነው። ይሄ ማለት ጂ ኢንቱ ኤፍ ኦፍ ኤክሳችን ኤክስ ስኩዌር ናት። ጂ ቦታ ላይ ጂ ላይ ባለችው ኤክስ ላይ እችኛዋን ማስገባት። ይሄ ማለት በቀላሉ ምን ማለት ነው? ኤክስ ስኩዌር አይደል? ጂ ኢንቱ ኤክስ ስኩዌር ማለት ነው። እዚህ ጋር ኤክስ ስኩዌር ፕላስ 2 ነው የሚመጣው። አለቀ። ስለዚህ ኤክስ ስኩዌር ፕላስ 2 እና ይሄ እኩል ከሆነ የኤክስ ቫልዩ ፈልጉ ነው። ኦኬ አሁን እሺ ሬዘር ልጠቀምና ይሄን እሺ ስለዚህ አሁን ምንድነው ማለት ነው? በቀላሉ እችኛዋ ኤክስ ስኩዌር ፕላስ 2 እና እቺ እኩል ናት እንበል። አሁን ደግሞ ይሄን ላጥፋ። እነዚህ ሁለቱ እኩል ከሆኑ መፈለግ ነው። አሁን እሺ ኤክስ ስኩዌር ፕላስ እችን 2 ወደዛ ልውሰዳትና ከዚህኛው ላይ ልቀንስ። እዚህ ኳልቱ ነው ኤክስ ስኩዌር ብቻ ይሆናል። እዚህ ኤክስ ስኩዌር እኩል ይሆናል እችን 2 ወደዛ ላሻግራት ነው። ኤክስ ስኩዌር ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ 4x ማይነስ 2 ይሆናል። እዚህ ጋር ኤክስ ስኩዌር አለ፣ ኤክስ ስኩዌር አለ። ይሄ በዚህ ይጠፋል። እዚህ ጋር ምን ይሆናል ማለት ነው? 0 ይሆናል። ወይም ደግሞ ምን እናርግ? ይሄን እችን ወደዚህ ባሻገር 0 ያደርገዋል ማለት ነው። ስለዚህ ምንድነው የሚሆነው መልሳችን? 4x ማይነስ 2 is equal to 0 ነው የሚሆነው። ስለዚህ 4x ነው ፕላስ 2 is equal to 0 ከሆነ ምን ማለት ነው? ይሄ ደግሞ 4x is equal to minus of 2 ይሆናል። ከዛስ ኦቨር 4 እናደርግና ኤክስ ማለት
-2/4 -2/4 ማለት ነው -1/2 ነው። ስለዚህ መልሳችን ቢ ናት። ቢ። እሺ ወርክአውት ፕሮብለም አለ እዚህ ጋር ደግሞ አንደኛው ምን ይላል? ሶልቭ ዘ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ዘ ኤሊሚኔሽን ሜተድ ይላል። እስቲ ያው በጣም ቪዲዮ እየረዘመብኝ ነው። እችኛዋን እናንተ ስሯት። 10ኛ ጥያቄ በደንብ አይታችሁ እዛ መጨረሻ ላይ መልሱን ኮምፔር እንድታደርጉ ከታች አስቀምጥላችኋል። ያው እዚህ ጋር 11 12 13 ቪዲዮን ፖዝ እያደረጋችሁ ስሩ። መልሱን ያው ከታች አስቀምጥላችኋል፣ ግን ከሳሰሩ ቼክ አታርጉ። 15ም ያው እዚህ ጋር መልሱን ደግሞ ላሳያችሁ የእነዚህን ሾርቶችን ያው ከ9ኛ ክፍል ጀምሮ ያሉት የ10ኛውም ያው በኤሊሚኔሽን እንዴት እንደምትሰሩ ያው ጀስት ሙሉ ማብራሪያ ላይኖረው ይችላል፣ ግን ራሳችሁ ስሩዋቸውና እዚህ ላይ አስቀምጧቸው። ኮሜንት ላይ ሀሳባችሁን ግለጹ። ጆይን አድርጉን ቴሌግራም ላይ። የቴሌግራም ቻናሉን ሊንኩን እዚህ አስቀምጥላችኋለሁ። መልካም ጊዜ